አሁን ካለንበት እስካሁን ከነገሩኝ ሁኔታ ተነስተን አሁን ከገጠመው ችግር ተነስተን የኢትዮጵያ የሚዲያ ላንድስኬፕ ምን መልካም እድሎች አሉ ወደፊት? አሁን ዛሬ ላይ ሆነን ምን ይገምታሉ ስለ ኢትዮጵያ ሚዲያ ቀጣዮቹ ዓመታት ምን የሚመስሉ ይመስሉታል? እንደዚህ አይነት እንዳለ ማድረግ ነቢይ ሆኖ መገኘት የሚያስፈልግ ነገር ይመስለኛል። አሁን አለንበት ዓለም ውስጥ እንኳን ነገር ለመተንበይ የሚቀጥለውን ቀን ለማድረግ በጣም አስቸጋሪ እየሆነበት ለውጦች በጣም ፈጣን ናቸው። በጣም በብዙ መንገድ ነው ነገሮች የሚለዋወጡት እና ዓለም ላይ ያለው ቴክኖሎጂም አጠቃላይ የፖለቲካል አስተላለፍም በየቀኑ የተለያየ አይነት ነገር እየመጣበት ነው። አሁን ቴክኖሎጂ ያመጣው ነገር እውቀት የሚባለው ነገር ራሱ በ5.9 ወር ውስጥ ነው ዳብል የሚሆነው። አሁን በአመት 2 ጊዜ በላይ ማለት ነው። አትሊስት 6 ወር ሳይደርስ በ5.9 ወር ውስጥ የነበረው እውቀት ዳብል እየሆነ እየመጣ ነው። ስለዚህ ይሄ ሁሉ የሚፈጥረው ስትረስ አለ። ስለዚህ ትንቢት መናገር በጣም አስቸጋሪ የሆነበት ሁኔታ ነው። ቴክኖሎጂ በጣም ፋስት በሆነ መንገድ እየሄደ ስለሆነ ማህበረሰቡንም በዚህ የተነሳ የሰከነ እንዳይሆን ያደረገበት ነገር ነው። አሁን እኮ ረጅም በሆነ መንገድ ማቀደም እኮ ራሱ ችግር ሆኗል እኮ። የችርቻሮ ህይወት ሆኗል እኮ ራሱ ዛሬን ማደር አይነት ነገር ሆኗል። ስርዓቶቹ ራሱ እንደዛ ሆነ። ዓለም ላይ ራሱ የምናየው ነገር ይሄ በምጥ ውስጥ ነው ያለው ዓለም ራሱ ማለት ነው። ግን አይ ቲንክ በዛ ውስጥ እንግዲህ የኛ ደህንነቱ አለ፣ እንደገና እርስ በርስ ግጭቱ አለ። አሁን ዙሪያችን የከበበውን የጂኦፖለቲካ ሁኔታዎችን ተመልከቱ። ሞስት በአንድም ዙሪያ አሁን ጠቅላላ እኮ ሞስት ብቻችን የቆመን እስከሚመስል ድረስ ያለንበት ሁኔታ ነው ያለነው። ዙሪያችን ጅቡቲን እንኳን ሳትቀር እየሆነ ያለውን የምትመለከቱት ነገር ነው። ስለዚህ ዛሬ ዓመት ምናምን ብሎ ለመተንበይ በጣም እንደ ድሮ 1000 ዓመት አይነት ነገር ማሰብ ጉዳይ ነው የሚሆነው። አይ ቲንክ ለኛ አርጀንትሊ ማድረግ ያለብን እስካሁንም ማድረግ ያለብን መጀመሪያ ይሄንን ችግር መፍታት መቻል አለብን። የጦርነት መቆም መቻል አለብን። ሰላም መፍጠር መቻል አለብን። እንኳን ጦርነት ውስጥ ሆነን አብረን ሆነንም እኮ ይሄ ዓለም የምትወጣው አይነት ዓለም አይደለም። ያለውን ጥሪቶቻችን ሁሉ እያጠፋን፣ ማህበራዊ ፋብሪካዎቻችን ሁሉ እየበጣጠስን ነው። በተለያየ አይነት የነበሩ ነገሮችን ሁሉ እኮ ነው ብዙ አደጋ ላይ እየጣለን ያለ ነው። በዚህ ሁኔታ ውስጥ አዲስ ነገር ተአምር ተፈጥሮ ነፃነት አግኝተን ምናምን የሚለው ነገር ምን ታስበው ነገር አይደለም። አሁን እኮ ነን ስቴት አክሰስ በየቦታው ነው። ቪጂላንትስ በየቦታው ነው። ጠመንጃ ይዞ የሚዞረው እኮ ማለት ነው በየቦታው እኮ በየክልሉ እኮ ማለት ነው። ኪድናፕ የሚደረገውን በየመንገዱ የሚሄደውን ተራ ዜጋ ተመልከቱ። ከአንድ ቦታ ወደ አንድ አውቶቡስ ተዳርጎ ይሄን ያክል ገንዘብ አምጣ ኤክስቶርት የሚደረግበት ኤክስቶርሽኒስት በየቦታው የበዛበት በብዙ አይነት ኢንሰኪር በሆነ መንገድ ዜጎች የሚመላለሱበት የኖረው ጫናውን ተመልከቱ። አሁን ባለው ያለንበት ኢኮኖሚ ሁኔታ ውስጥ ዓለም የወርልድ ባንክ እና IMF ጋር የተደረገው ስምምነት ዶላር የገንዘብ መግዛት አቅሙ ከመውደቁ የተነሳ እየተፈጠረ ያለው የስራ ኦፖርቹኒቲስ ዜጎች በሚፈልጉት መጠን ባለመሆኑ የተነሳ ፋብሪካዎች በተለያየ መንገድ እየተዘጉ ዜጎች በብዙ አይነት አንኤምፕሎይድ የሆኑ ከእንቅልፍ ላይ ጆሮ ደግፍ እየተጨመረ ያለበት ሁኔታ ነገር ስለሆነ እነዚህ ነገሮችን አቁመን ሰብሰብ ብለን ሰከን ብለን መሄድ የምንችልበት ነገር በመጀመሪያ መፍጠር መቻል አለብን። በጦርነት ውስጥ እያለ ስለ ሚዲያ ነፃነት ለግዠሪ ነው። ምክንያቱም ቅድም የምንላቸው ፋክተሮች አሉ አብሮ ተቀጣጥሎ የሚመጡት ማለት ነው። ስለዚህ ስለ ሚዲያ ነፃነት ለማሰብ መጀመሪያውን አካባቢያችን ሰላም ማድረግ መቻል አለብን። ኢኮኖሚያችን ማንሰራራት መቻል አለበት። ምክንያቱም የኢኮኖሚ ቤዝ በጣም መሰረታዊ አስፈላጊ ነው ለሚዲያ ኢንዲፔንደንት ነው ለመቀጠል ማለት ነው። አለበለዚያ ግን ገንዘብ ያለው ክፍል ነው የሚጠቀምበት። ኢቭን አሸባሪም ራሱ ሊሆን ይችላል ነው። ስለዚህ ለእኛም ዲስአድቫንቴጅ ነው የሚሆነው። አይ ቲንክ ፈንዳሜንታሊ አሁን ያለንበትን የጦርነት ባቡስ አቁመን ወደ ሰላም ተመልሰን የተበጣጠሱ ፋብሪካዎቻችን እንደገና መልሰን የምንሰፋበትና ኢኮኖሚያችን እንሰራራ የምናደርግበት የጂኦፖለቲካል እየገጠሙ ያሉ ቻሌንጆቻችን አንድ ላይ ቆመን ልንመከት የምንችልበትን ነገር ማስፋት መቻል አለብን። ወዳጅ ማብዛት መቻል አለብን። ጠላትና ባላንጣን መቀነስ መቻል አለብን። ወደዛ ስንሄድ ነው ያ ኢንቫይሮንመንት ተደምሮ የሴኩሪቲ ኢንቫይሮንመንቱን ሲሻሻል ነው የሚዲያ ነገር ይሻሻል ሊሄድ የሚችለው። አሁን እኮ ከዚህ ተነስተ ሐዋሳ፣ ከዚህ ተነስተ ትግራይ፣ ከዚህ ተነስተ ምናምን ሄደ የምትዘግብበት ነገር አይደለም። እዚሁ አካባቢ ከተቻለ የሚሆነው ነገር እዚሁ ስልክ ምናምን ካለ የምታደርገው ነገር ነው። ያ ደግሞ ኮምፕሊት መረጃ የሚያመጣ ነገርም አይደለም እና አይ ቲንክ በእኛ ሀገር ብቻም ሳይሆን አጠቃላይ ዓለም ላይ ሚዲያ በብዙ አይነት ምጥ ውስጥ ያለበት ሁኔታ ነው ያለው። የኛ ደግሞ ኮምፓውንድ የሚያደርገው ድህነቱ፣ አለቃቅነቱ፣ የጦርነቱን፣ የሴኩሪቲ ችግሮች
እነዚህን ሁሉ ኮምፓውንድ አድርጎ ገዝፎ እንዲታይ ያደረገበት ሁኔታ ነው እና አይ ቲንክ ከዚህ ለመውጣት ቅድሚያ ማድረግ ያሉብን ነገሮች ላይ ፎከስ ማድረግ መቻል አለብን ብዬ ማስበው። ጥሩ። ቅድመ በተለይ ከኢህአዴግ ፈርሶ አዲስ ፓርቲ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ከለቀቁበት በኋላ የተለያዩ ሚዲያ ላይ ያሉ ባለሙያዎች ቀርበው የሚዲያ ሎውን አርቅቀው የተሻለ ህግ ጸድቆ እንደነበረ ተግበራም ተጀምሮ እንደነበረ ይታወቃል። እርስዎም ቅድምም ነግረውኛል እና ያ በጣም ፕሮግሬሲቭ የተባለ ህግ ጥሩ ነው የተባለ ህግ ኢትዮጵያን የዓለም ፕሬስ ቀን ኢቨን አዲስ አበባ ሁሉ ኢትዮጵያ ውስጥ የተከበረው ከዚህ ጋር በ2019 እሱ ሬኮግኒሽን በመስጠት ነበረ። ከዛ ጋር በተያያዘ ብዙዎች ተስፋ አድርገን ነበር እና አሁን ያ ህግ ማሻሻያ ተደርጎበት ከ2 ሳምንት በፊት ሌላ አዲስ ህግ ጸድቋል። ያ ህግ የተለያዩ ተቋሞች ሲነሳበት ነበር እና እሱ ሊያመጣ የሚችለው ጉዳት ወይም ጥቅም ይኖራል ብሎ ያስባሉ? እንግዲህ ምንድነው ስንከራከርበት የነበረው ነው። አሁን እንደ 2-3 ዓመት ምናምን የቆየ ነገር እኮ ነው። አሁን ሰሞኑን መጣ እንጂ እኛ በሚዲያ እንትን ውስጥ ሚዲያ አውቶሪቲ ጋርም በተለያየ መንገድ ኢንጌጅ ስናደርግ ነው የቆየ ነው። እነሱ የሚያመጡት የራሳቸው ኮምፕሌንት አላቸው። እጅና እግራችን አሳስሮ ዝም ብለን በቃ ነው የምንመለከተው እንጂ እኮ ምንም ጥርስ የሌለው አንበሳ አድርገውና ቁጭ ያደረገን የሚል ነው ሚዲያ አውቶሪቲ ሲያወራ የነበረው ማለት ነው። ወል እንግዲህ ኢኔብል ኢንቫይሮንመንት እንዲፈጠር ነው ኖርማሊ የሚዲያ አውቶሪቲ በአንድም በሌላ የሚፈለገው። እንደ ኮንትሮል የሚለው ነገር ዝም ብሎ ሬጉሌት የሚለው ነገር ኮንትሮል የማድረግ ነገር አይደለም። ፋሲሊቴት አድርጎ ሚዲያው በተሻለ መንገድ ሙያዊ ስራ እንዲሰራ ኢኔብል ኢንቫይሮንመንቶችን የመፍጠር ጉዳይ ላይ ብዙ ትኩረት የሚያደርግ ነገር ነው። ስለዚህ ብዙ ክርክሮች ነበሩ፣ ጥናቶችም ነበሩ። በተለያየ መንገድ ራሴ የሚያጠናው ጥናት ነበረ። እነሱም ኮምፕሌንት የሚያቀርቧቸው ነገሮች ነበሩ። በተለይ አሁን ላይቭ ብሮድካስት ሲደረግ የተለያየ የተበጣጠሰ ማህበረሰብ ባለበት ሀገር ውስጥ የሆነ ሰው አምጥተ ኃላፊነት በጎደለው ነገር የሚለው ነገር ወዲያውኑ ማህበረሰቡን ወደ ኬዎስ እርስ በርሱ ወደ መገዳደል ሊወስድ የሚችል ነገር ይሆናል። ይህን የምንቆጣጠርበት ነገር እንኳን የለም። አዲሱ እንትን ላይ ከሆነ በኋላ በፖስት ፋክቶ ምናምን ነው የምናደርገው እና የደንጀረስ ነገር ነው። ስለዚህ ይህን ቆጣጠር የሚያስችለን እንኳን መኖር መቻል አለበት። አይናችን እያየ ነገሮች የሚል አይነት አርጊመንቶች የሚያቀርቡበት ነገሮችም ነበሩ። ሌላ ክፍልም ይህን ለማድረግ እኮ ሌላ ህግ መሻሻል የለበትም፣ ኤግዚስቲንግ ሎውስ ራሱ በተለያየ መንገድ ያን ልታደርግ የምችላቸው ነገሮች ያሉ እና በዚህ ሰበብ እንዲህ መታረጉ የሚል አይነት ብዙ ክርክሮች ነበሩ፣ የተለያዩ መድረኮችም ስለነበሩ ማለት ነው። እንግዲህ ዞሮ ዞሮ ወደዚህ መጥቷል። በእኔ እምነት እኔ እንደውም አንዳንድ ጊዜ የምላቸው ምንድነው ይህንን ተስፋ የተደረገበትን ይህንን ሎ ሪቫይዝ ማድረግና ኢምፕሩቭ አድረግነን ወይ አሜንድ አድረግነን ብላችሁ እንትን ከምታደርጉ ኦልሬዲ እኮ አክቹዋሊ መሬት ላይ ያለውን እየሰራችሁት እኮ ነው፣ እየሰሩት እኮ ነው። አሁን እኮ ሚዲያ ሎው አይደለም እየሰራ ያለው። ሚዲያ ሎው ለብዙዎቹ ተስፋ ነው የሆነው። አትሊስት የሆነ አለን ሚዲያ ሎው አለን፣ እንዲህ የሚያደርግ ሚዲያ ሎው አለን፣ ተግባሩ ላይ ነው ችግር ያለን እየተባለ የተቀጠለው 3-4 ዓመት ማለት ነው። ይሄ ለእነሱ ክሬዲት እኮ ነው። ሚዲያ ሎው በጣም ፕሮግሬሲቭ የሆነ ሚዲያ ሎው የተሰራበት ከዚህ መንግስት ጋር አብሮ አሶሴት የሚሄዱ ፖዚቲቭ ነገር ነው። ግን ተግባር ላይ ሲመጣ ብዙ ችግሮች አሉ። እነዚህ ተግባር ላይ ያሉ ነገሮች መፈታት አለባቸው እየተባለ ነው የሚሄደው። ስለዚህ ያም ቢሆን ለእነሱ በተወሰነ ደረጃም ቢሆን በነፊት የሚሰጥ ነገር ነበረ። ይህንን ኢንትሮዲውስ አድርጓል። ጥሩ እንትን ነው። መሬት ላይ ወርዶ ፉሊ የመስራቱ ጉዳይ ነው ችግር የጠማን። ይህንን ኢኔብል ኢንቫይሮንመንት መፈጠር አለበት እየተባለ ነው የሚባለው። ስለዚህ በተግባርማ ቦርዱ ኮንስቲትዩት የሚያደርግበትን ነገር የሸሙበትን መንገድ ስትሄድ የፖለቲካ ፓርቲ ነው በስልጣን ጋር የተገናኘ ሰው በዛ ውስጥ ኮንስቲትዩት የሆኑበት ነገርም ስትሄድ ህጉ ጋር አብረው የሚቃረኑ ነገሮች በርካታ ነገሮች ናቸው ያሉ። ጦርነቱ ጊዜም ስለሆነ ህጉ እንትን ያለውና ወደ ተግባርም ላይ የገባ የነበረ ይህን ሲያደርግ የነበሩበት ነው። ሌላ የውጭ ዜጋ እንኳን የቦርድ አባል ውስጥ ያደረጉበት ነገር ነው። ኮንስቲቱሽኑ ከሚጥስ ነገር በርካታ የሚጥሱ ነገሮች ነበሩ። ግን እንዲህ ያለ ከሆነ የቀጠለው እኮ እንደዛ ነው ያደረገው። የሚያደርጉትን እኮ በተግባር እያደረጉ ነው። ስለዚህ ይህን ነገር እያደረጋችሁ ቢያንስ አትሊስት እንደው ባትነኩና አንድ ቀን እኮ የተሻለ ነገር ሲሆን ነገሮች የተሻሻሉ ሲሄዱ ሚዲያ ሎው በጣም የሚጠቅም ነገር ነው እና እሱን እንደው መከለስና መበረዝ ባይደረግ የሚል አይነት አስተያየት ተሰጥቶ ነው የቆየ ነው። ግን ዞሮ ዞሮ እንግዲህ አሁን ባለፈው ሳምንት ያ ነገር ጸድቋል። ስለዚህ ፓርላማ ነበረ እንግዲህ አሁን የቦርዱን እንትን
ሲየሆነ ምናምን አሳይን የሚሾም የነበረው ወደ ጠቅላይ ሚኒስትሩ ነገሩ መጥቷል። የፖለቲካ ፓርቲ ቦርድ ውስጥ እንትን አይደረግም የሚለው ነገር እሱ እንትን እንዲወጣ ተደርጓል። እነዚህ ሁሉ እንግዲህ በተግባር እየተደረገ ቢሆንም አትሊስት በተግባር እየተደረገ ያለውን የህጋዊ ማዕቀፍ ለመስጠት የተኬደበት ነገር ነው ያለው አሁን ማለት ነው። ስለዚህ እንግዲህ የሚያመለክተው ነገር ነው። አንደኛ ቅድም እንዳልኩ ነው ያለንበት ኢንቫይሮንመንት ለስርዓቱ ራሱ በብዙ መንገድ አስጊ የሆኑ ነገሮች እየተፈጠሩ ያሉበት ነው። ብዙ አይነት ስትረስ ውስጥ ነው ያለው ራሱ። ስለዚህ ኢንፎርሜሽኑ በአንድም በሌላ መንገድ በዚህ መንገድ ይዞ ናሬቲቭን አስቀጥሎ ለመሄድ የሚያደርገው ጥረት ውስጥ አንዱ ፓርት ነው እሱ ብለን ልታስብ የምንችለው ነገር ነው። ዞሮ ግን ምንድን ነው ያመጣናቸው ህጎች በፕሮስፐሪቲ ፓርቲ እድሜ የሚለኩ ሳይሆኑ የፓርቲዎችን የባለስልጣናት እድሜ የሚሻገሩ አይነት ኢንስቲትዩሽኖች እንዲሆኑ ነው ምኞታችን አይደለም። ስለዚህ ፕሮስፐሪቲ ፓርቲ እንደ ማቱሳላ ዝም ብሎ 800 ዓመት ምናምን የሚቀመጥ አይደለም። የዲሞክራቲክ እንትን ውስጥ የተወሰነ ሸልፍ ላይፍ አለው። የተወሰነ ጊዜ ደግሞ ህዝቡ አይ ሌላ ሰው አማራጭ እንመርጣለን ካለ ነው የሚሄድበት ነው። ግን አስቀምጠን የምንሄዳቸው ህጎች በእኛ ሸልፍ ላይፍ የሚሆኑ ሳይሆኑ ኮንቲኒቲ ያላቸው እንዲሆኑ ነው እንግዲህ ምኞታችን እሱ ነው። ከዚህ አንጻርም ጭምር ነበረ እንግዲህ ኢንካሬጅ ሲደረግ የነበረው። ስለዚህ አሁን ያለን ኤንቫይሮንመንት በብዙ አይነት ጣብቀኝ ያለ ኤንቫይሮንመንት ስለሆነ በብዙ አይነት ትርክት ኮንትሮል ከማድረግ አኳያ የምንሄድበት ነገር አሁን እኮ በመንግስት እጅ ውስጥ ያሉ ሚዲያዎች ኦልሞስት ራሳቸው አጀንዳ ሴት የሚያደርጉ አይደሉም እኮ። አጀንዳ ከሌላ ቦታ ሴት የሚደረግላቸው። ስለዚህ እንዲሁ እንደ ቱቦ ኮንዱት ናቸው የሚያስተላልፉት ነገር የሚያስተላልፉት ናቸው። እንደ ሚዲያ አክት የሚያደርጉ አይደሉም። ያውቃሉ እነሱ ራሳቸውን ብትጠይቃቸው አይክዱም። ስለዚህ አሁን ያለንበት ኢንቫይሮንመንት ሪሊ ሚዲያ እንደ ሚዲያ ሆኖ መስራት የሚችልበት ሁኔታ ውስጥ ያለን ሳይሆን ያለው የትግል ኢንቫይሮንመንት ስለሆነ ናሬቲቭን ኮንትሮል አድርገን መሄድ የሚችልበትን ነገር ለማድረግ በብዙ አይነት ጫና ውስጥ ሚዲያ ያለፈ ያለበት ነገር ነው ያለው እና አይ ቲንክ ይህንን እያባባሰ የሚሄድ ካልሆነ በስተቀር ብዙ የሚለውጠው ነገር አይመስለኝም። ቀደም እንዳልኩ ነው በተግባር እኮ እየተደረገ ነው። እዚህ አሁን የረቀቀው ነገር ላይ ተሻሻል የተባለውን ኦልሬዲ ላለፉት 2-3 ዓመታት በተግባር እየተፈጸመ ያለው ነው። ያንን ነው የህጋዊ ማዕቀፍ የተደረገበት እንጂ አሁን ሪሊ አዲስ ተአምር አይደለም የሚመጣው እና አይ ቲንክ የኛ ክርክርም የነበረው የምታደርጉትን እያደረጋችሁ የምትቀጥሉት ነው ሲሉ እየቀጠላችሁ ነው። ግን አትሊስት ህጉን አትንኩት። ህጉ ለሰው ተስፋ እየሰጠ ያለ አትሊስት እንዲህ አይነት ህግ አለን። ይህ ህግም ራሱ በእናንተ ዘመን የተረቀቀ ነው የሚለው እናንተ ክሬዲት እየሰጠ የሚሄድ ነው። ችግሩ መሬት ላይ ወርዶ ተግባር ላይ ከመደረግ አኳያ ስለሆነ እሱ ደግሞ ትግል ይጠይቃል። በዚህ መንገድ እየተዳረ የሚሄድ ነገር ስለሆነ እንደው ህጉን እንትን ከማድረግ ባትሄዱ የሚል አይነት ብዙ ምክሮች ነበሩ። እንግዲህ የሆነ ሆኖ እዚህ ደርሰናል። ግን አጠቃላይ ያለንበት የፖለቲካ ምህዳሩ የፖለቲካ ኢኮኖሚክ ምህዳሩ የሴኪሪቲ ኢንቫይሮንመንቱ የሚፈጥሩ ጫና ናቸው እየፈጠሩ ያሉት የሚል እምነት ነው ያለኝ። ጥሩ። አሁን ወደ ሚዲያዎች ስንመጣ ቴክኖሎጂው የሚሰጠው የራሱ የሆነ እድል አለ፣ የሚያመጣው ፈተናም አለ በዛው ልክ። አሁን ወደ ለምሳሌ እንደ ቲክቶክ፣ ዩቲዩብ የመሳሰሉ ዲጂታል ሚዲያዎች ሚኒስትሪ ሚዲያዎች እና ሞር ሪስፖንሲብል የሆኑ ተቋማት በትክክል ኤክስፕሎይት እያደረጉት ነው ብዬ እኔ ፐርሰናሊ አላስብም። እና የእርስዎ ግምገማ ምንድን ነው? ይህን የቴክኖሎጂውን ዲጂታል ፕላትፎርሙን ከመጠቀም ላይ የእርስዎ ግምገማ እንዴት ነው? ሚዲያዎች እንዴት ነው ብሎ ያስባሉ? አንደኛ የኛ የሚዲያ ዲጂታይዜሽኑ በጣም ስሎ ነው ካለው ነገር ጋር ቶሎ ሆኖ በፍጥነት አዳፕት አድርጎ የሚሄድ ነገር በጣም ዘገምተኛ ነው። ለቼንጅም ትንሽ ማህበረሰቡ ከሌላ አፍሪካ ሀገር ላይ ስታነጻጽረው ትንሽ ኮንሰርቫቲቭ ነው በብዙ መንገድ ማለት ነው። ይህ እንግዲህ ለተለያዩ ምክንያት ልሰጥ ይችላል። አሁን የተለያዩ አፍሪካ ሀገሮች በቅኝ ግዛት ውስጥ የነበሩም ስለሆኑ ቅኝ ግዛት በራሱ ሰለብሬት የምታደርገው ነገርም ባይሆንም የራሱ መልካም ነገሮች የሉ ማለት አይደለም። በአንድም በሌላ መንገድ አሁን ከኬንያን ብትወስዱ ከቅርባችን ያሉ አፍሪካ ሀገሮች ሚዲያቸው ከኛ ከብዙ እጅ የተሻለ ሆነው የሚሄድበት ነው። ሳውዝ አፍሪካን ማታንሳው እንግዲህ እነዚህ ከቅኝ ግዛት ሲነበሩ ናቸው። ኮሎኒያል ፓወርስ ለራሳቸው መጠቀሚያ ሚዲያዎችን ሲሰሩ የነበሩበት ነው። የአፍሪካ ናሽናሊስት ደግሞ ሚዲያዎችን ተጠቅሞ ነው እንደ ትግል መሳሪያ ሲጠቀሙ የነበረው እና ነፃ የማውጣት ትግል ውስጥም የነበረው። ስለዚህ ሀሳብን የመግለጽ እና እንትን የማድረግ ልምዱ ከዛ ጋር አካብቶ የመጡበት ነው።
የቴክኒካል ኖውሃው የእውቀት ችግሮችም ነበሩ። ስለዚህ ኮሎኒያልስ ጥለው ሲሄዱ እነዚህ አትሊስት እርሾቹ ሁሉ ነበሩ ማለት ነው። ከዚህ አንጻር ነው እነሱ የተሻሻለ የመጣ። የኛ እንግዲህ በኮሎኒያል እንትን ውስጥ ያለመኖራችን የራሱ የሆነ ኢምፖርታንት ነገር ቢኖረውም ለእነዚህ ነገሮች ብዙ ክፍት አልነበረም። ስለዚህ በዚህ ደረጃ ላይ ስንል ቴክኒካል ኖውሃው በጣም ዝቅ ያለ ነው። ለአዳዲስ ሀሳቦች ቶሎ በፍጥነት ይዞ እሱን ቴስት የማድረግና ኤክስፐሪመንት የማድረግ ያለው ልምዳችን በጣም ሌስ ነው፣ ኮንሰርቫቲቭ ከመሆናችን የተነሳ አብዛኛው። ስለዚህ አሁን የዲጂታል ኢንፍራስትራክቸሩም ራሱ የራሱ የሆነ ተጽዕኖ አለው። የሊትረሲ ሬቱን ሀገር ውስጥ ያለውን ስትመለከት ደግሞ አብዛኛው ሰው የተማረም አይደለም። ራሱ አንዱም የራሱ ችግር አለበት። እነዚህ ሁሉ ጋር አብሮ ተደማምሮ ከጊዜው ጋር አብሮ ተደማምደው ሌጋሲ ሚዲያው ወደ ዲጂታል ፕላትፎርም ወደ ትራንዚሽን ማድረግ የሚችልበትን ነገር ለመፍጠር ብዙ ጊዜ ነው የወሰደው። ኢቨን ሪፖርተርን እዛ ለማድረግ ፎዮ ባመጣው በኬንያ ኤክስፐርት ነው አብዛኛው ዲጂታይዜሽኑ ሲደረግ የነበረው ማለት ነው። ይሄ እንግዲህ ትልቅ እንግዲህ ሀገሪቱ ውስጥ ካለ ትልቁ ፔፐር ነው። ስለዚህ እንግዲህ በዛ ምክንያት በሚፈለገው ፍጥነት ለመሄድ የቻለበት ነገር ማለት ነው። ለዚህ ነው አሁን ቅድም እንዳልኩ የቢዝነስ ሞዴሉ አድቨርታይዝመንት ላይ የተመሰረተ ነበር ድሮ የነበረው። ያ የታወቀ ሞዴል ያ ኮላፕስ እያደረገ ሲመጣ በዚህ አዲስ ቴክኖሎጂካል ኤንቫይሮንመንት ውስጥ እንዴት ኢቮልቭ አድርጎ ወደ ቆሞ የተሻለ እንትን አድርጎ ቆሞ መሄድ የሚችልበትን አዲስ ሚዲያ ቢዝነስ ሞዴል ምጦ ማምጣት የቻለበት ነገር ማለት ነው። እነዚህ ሁሉ በብዙ አይነት ውጥረት ውስጥ የነበረብን፣ ሰብስክሪፕሽን ደግሞ እንደሌላው ሀገር ባህሉም የለንም አልለመድንም። እኛ በነፃ ነው ብዙ ነገር የለመድነው እና የተሻለ ኮንቴንት አምጥተህ እንደው ትንሽ ነገር ከሰጠ በኋላ ሌላውን ለማድረግ እንዲሁ ከፔይወል ጀርባ ላይ እንዲያርገ ከፍለ ነው ምናምን የሚለው ነገር አብዛኛው ሰው እንትን አይልም። ዲጂታል ሚዲያ በተለይ ሶሻል ሚዲያ ላይ የተቀነጃጀው ኢንፎርሜሽን ስለሚሄዱ ደግሞ ያን ነፃ ስለሚያገኝ እዚህ መጥቶ የመክፈል ነገርም እንትኑም የለም፣ ካልቸሩም የለንም። ያም ሚዲያውንም በብዙ መንገድ የጎዳበት ነው። ሚዲያው ኢንካም ከሌለው የተሻለ ኮንተንት ፕሮዲውስ ሊያደርግ የሚችልበት እድሉ በጣም ጠባብ ነው። በሌላ አንጻር ደግሞ የተለያየ ዲጂታል ላይ የተሰማሩ ክፍሎች አሉ፣ የዕለት እንጀራችን የሚበሉ ማለት ነው። የዲጂታል ሚዲያ አንድ ትልቁ ችግሩ ምንድን ነው? በቃ ሞኔታይዝ የምታደርግበት ነው። ሞኔታይዝ የምታደርገው ነው ክሊክ ቤት ጋር አብሮ የተገናኘ ነገር ነው። ስለዚህ ሰዎች እንዲያዳምጡ ክሊክ እንዲያደርጉ አልጎሪዝሙ የሚቆጥረውም ከዚያ ጋር አብሮ ስለሚሄድ ከሆነ ገንዘብ ለማግኘት ከፈለግ ስንት ቪወርሺፕ ስንት አመጣ፣ ስንት ክሊክ አደረገ፣ ስንት ላይክ አደረገ የሚለው ነገር በጣም አስፈላጊ ነገር ነው። ቫይራል ሆኖ ብዙ መንገድ እንዲሸራሸር ከተፈለገ የሚጮህ ነገር ይዘህ መምጣት አለብህ። ዊርድ የሆኑ ነገሮችን ይዘው መምጣት አለበት። ስለዚህ በዚህ ምክንያት እያንዳንዱ ገንዘብ ለማግኘት በሚያደርገው እንትን ውስጥ ጠርዝ እንትን ያለ ነገር እየሄደ በጣም በጣም አሰቃቂ ዘግናኝ የሆኑ ነገሮችን በብዙ መንገድ እያደረገ ያለበት ሁኔታ ውስጥ የገባ ነው። እንግዲህ የሁሉ ሚዲያ ነው ማለት አይደለም። በአንድም በሌላ መንገድ ሬስፖንሲብል በሆነ መንገድ የሚሰራ ሚዲያ ያን ለማድረግ አይችልም። ግን ደግሞ ምንድን ነው ያን ማድረግ ባለመቻሉ ያን የሚያደርጉ በብዙ መንገድ የሚጮሁ ክፍሎች አካውንታቢሊቲም የላቸውም፣ ዲሲፕሊን የሚደረግ መንገድ የላቸውም። እንዴት ደግሞ ገንዘብ ጀነሬት ያደርጋሉ በሌላው ስቃይ ማለት ነው። እያበጣበጡም ቢሆን በብዙ የሚሳደቡ በተለያየ መንገድ አውትላንዲሽ የሆነ ነገር የሚናገሩ ክፍሎች ናቸው ብዙ ቪወርሺፕ የምታገኛቸው አብዛኛው ነገር የምታየው እና ያ ብዙ አይነት ኢንሰንቲቭ ራሱ ሮንግ በሆነ ሳይድ ነው የሚሄደው እና አልጎሪዝሙ ደግሞ የፈጠረው ነገር ይሄ ነው። በብዙ መንገድ እንደዚህ ወደ ቫይራል የሚሆነው እንዲህ አይነት ኦድ የሆኑ ነገሮች የሚመጡበት ሁኔታ ላይ የተፈጠረበት ነገር ነው። ስለዚህ ዲጂታል ሚዲያው ሰዎች ሀሳባቸውን መግለጽ የሚችሉበትን ኢንቫይሮንመንት ሞር ኢጋሊቴሪያን ሞር ዴሞክራታይዝ አድርጎ ቢሆንም የሚመጣ መረጃ ሁሉ ጠቃሚ ነው ማለት አይደለም። ስለዚህ መረጃ ማለት እውቀት ማለት አይደለም። መረጃ ወደ እውቀትነት መቀየር መቻል አለበት እንጂ ዝም ብሎ የተሰበሰበ ጋርቤጅ ሁሉ እውቀት ሊሆን አይችልም። አሁን በዲጂታል ሚዲያ ላይ አብዛኛው የምናየው ነገር ከዚህ ጋር አብሮ የተገናኘ ነገር ነው። ከዚህ የተነሳ ማህበረሰቡንም ራሱ እውቀት ፍለጋ ሳይሆን በብዙ አይነት ነገር ውስጥ አይምሮና እንትኑን ኦኪፓይ አድርጎ በእኛ አይነት ሀገር ደግሞ ኮንፍሊክት ባለበት እንትን ውስጥ እና የብሔርና የብዙ አይነት ቴንሽን ባለበት ውስጥ ፖላራይዜሽኑን ጽንፍ ላይ ጫፍ ላይ መርገጡን ነገር እያባባሰ እየመጣበትና ብዙ አይነት አንኢንቴንድድ የሆኑ ኔጌቲቭ ኮንሲኮንሶችን ይዞ የመጣበት ሁኔታ ነው ያለው። በዚህ ሁሉ ኢንቫይሮንመንት ውስጥ ነው እንግዲህ ናቪጌት እያደረግን ነው። ጆርናሊዝም ራሱ ኢቮልቭ እያደረገ ስለሆነ ምንድነው ከዚህ ሁሉ ውስጥ የጆርናሊዝም ሚና ምንድነው የሚለው ነገር ገና ጥርት ብሎ የወጣ አይደለም። በብዙ አይነት ምጥና ትግል ውስጥ ያለበት ሁኔታ ውስጥ ነው ያለ ነው እና በእኛ ሀገር ውስጥ ደግሞ ይህንን ሬጉሌት የምናደርገው ሚዲየት የምናደርገው በምናስተካከልበት እንትኖችም
ብዙ የሰፉ አይደሉም። አሁን እርግጥ ሚዲያ ካውንስል አለ። በዛ ውስጥ የተሰባሰቡ በርካታ እንትኖች ነው፣ ፕሮፌሽናል አሶሲዬሽኖች አሉ። ሰልፍ ሬጉሌት ለማድረግ የሚደረጉ ጥረቶች አሉ። ብዙ ዲቤቶች አሉ ነው። ከእንደዚህ አይነት ነገሮች ራሳችን አሶሲዬት እንዴት ነው የምንለየው? እውነተኛ ፕሮፌሽናል ሙያተኛ መሆናችን እንዴት ነው እናስመሰክረው? ሌላውን ከዚህ ህዝቡ እንዲለይ እንዴት እናደርጋለን የሚሉ ዲቤቶች እና ብዙ ነገሮች እየሄዱ ያለበት ነው። ሚዲያ አውቶሪቲም ስለተቸገረ ቢያንስ አትሊስት እንደው ጋዜጠኛነት የሚሰሩ የሚለውን ነገር አትሊስት እንደው ልመዝግባቸው የሚል ነገር ነው። የሚመዘገቡ አሉ። አትሊስት ፕሮቴክሽን ሰጣለሁ። አትሊስት ሚዲያ ናቸው ብዬ ሬኮግናይዝ አደርጋለሁ። በተለያየ ነገር ላይ ሲመጣም ኮንፈረንስ አቴንድ እንዲያደርጉ፣ ብሪፊንግ አቴንድ እንዲያደርጉ አደርጋለሁ። ሌጂትሜት ናቸው ብዬ አካውንታቢሊቲም ይኖራቸዋል። ምክንያቱም ሚዲያ ነኝ ብሎ ስላደረጉ እንደ ማንኛውም አካውንታቢሊቲ እንደሌለ ሰው ዝም ብሎ ተነስተው መዘባረቅ አይችሉም። በዚህ የተነሳ አሁን ከ60 ምናምን በላይ የዲጂታል ሚዲያ ላይ ቦርድ አውቶሪቲ ጋር የተመዘገቡ አሉ፣ ያልተመዘገቡም አሉ። የተሻለ ስራ የሚሰሩ የሚሆን እንኳን ያልተመዘገቡም አሉ። እንግዲህ እነዚህ ሁሉ ቁርጥ ያለ ነገር ለመናገር የሚያስቸግር አይነት ዓለም ውስጥ በመኖራችን ቴክኖሎጂ ኢንቫይሮንመንት በመኖራችን ምክንያት እየተፈጠሩ ያሉ ነገሮች ናቸው እና ቲንክ በእኛ ሀገር ውስጥ ያለ የዲጂታል ሚዲያ አጠቃቀም ብዙ ካውንተር ፕሮዳክቲቭ በሆኑ መንገዶች ላይ የተሰማራ ነገር ነው ያለው። ያንን መስመር የምናስይዝበት መንገድ አንፎርቹኔትሊ ያገኘን አይመስለኝም። በእርስዎ አመለካከት ኢትዮጵያ ውስጥ ማን ነው ጋዜጠኛው? ምን ያስባሉ በዚህ ጉዳይ? ጋዜጠኛ ጋዜጠኝነት የሚሰራ ሰው ማለት ነው በቃ ባጭሩ። ጆርናሊስት ሰምዋን ሁ ዳዝ ጆርናሊዝም። ስለዚህ አንዱም እንግዲህ ማህበረሰባችን ቅድም ያለመማር ችግር አለ ብያለሁ አይደለም። በቃ የተጻፈው ሁሉ እውነት ነው የሚል እኮ ማህበረሰብ ነው ያለው እኮ። በቴሌቪዥን የሚነገር በሬዲዮ የሚነገር እኮ ኢት ማስት ቢ ትሩ የሚል እኮ ማህበረሰብ ነው። ብዙ ዘመናት ስታይ እኮ እንደዛ ነበር ማህበረሰባችን ዋቆ ነው። ስለዚህ እንዴ ተጽፏል እኮ ይላል፣ መጽሐፍ ውስጥ አለ ይላል። መጽሐፍ ውስጥ የተጻፈው ስህተት እንደሆነ፣ ጋዜጣ ውስጥ ስህተት እንደሚጻፍ፣ ሬዲዮ ውስጥ ቴሌቪዥን ውስጥ ራቢሽ የሆነ ነገር ሊተላለፍ እንደሚችል የማያምን ሳይዘብል የሆነ ማህበረሰብ አለ በእኛ ሀገር ውስጥ አንፎርቹኔትሊ ማለት ነው። ስለዚህ አይ ቲንክ ይህንን ቀዳዳ በመጠቀም በብዙ አይነት መንገድ ብዙ አይነት ችግሮች የሚፈጥሩ አሉ። ስለዚህ ሀሳብን መግለጽ ቅድም ስንል እንደነበር ማንኛውም የተፈጥሮ መብት ነው፣ ለሁሉም ሰው ነው። ሀሳብን በነፃነት የሚገልጽ ሰው ሁሉ ጋዜጠኛ ነው ማለት አይደለም። በተለያዩ ዩቲዩብ ላይ የሚሰራ ሰው ሁሉ ጋዜጠኛ ነው ማለት አይደለም። ጋዜጠኝነት የራሱ የሆነ ኤቲካል ፕሪንሲፕልስ ያሉት ነው። ኤሶተሪክ የሆነ የራሱ የሆነ እውቀት አለው። የሚመራበት አካውንታቢሊቲ እና የሚመራበት ኤቲካል ጋይድላይንስ አሉት። የህዝብ ኢንስቲትዩሽንም ስለሆነ ማህበራዊ ኢንስቲትዩሽንም ስለሆነ የማህበራዊ ኢንስቲትዩሽን ከሱ የሚጠበቀው ነገር አለ። ዝም ብሎ ተነስተ ገንዘብ ለማግኘት ስለ የሚፈልገው የሚዘባረቀው ነገር አለ። ተጠያቂነትና ኃላፊነትም አለ፣ የተሰጠ መብትም አለ። እንደገና ለዛ ነው ጥበቃ የሚደረግልን። በዛ ሰርክል ውስጥ የሚሰራ ነው ጋዜጠኛ ሊሆን የሚችል። አሁን ሁሉም ሰው ማይክሮፎኑን ፊት አድርጎ ምናምን ብሎ የሚተነተን ሰው ሁሉ ጋዜጠኛ ነው ተብሎ የሚታሰብበት ነገር ውስጥ ኢምፕሬሽን ተፈጠረ በብዙ መንገድ ማለት ነው። በተለያየ ቲክቶክ ላይ በእንትን ላይ የተሰማራ ሰው ሁሉ እንደ ጋዜጠኝነት አድርጎ የሚታሰብበት ሁኔታ ትክክል አይደለም። ጋዜጠኝነት እውነት ፍለጋ ነው። ስለዚህ እውነት ፍለጋ ማለት ዝም ብሎ ጋርቤጅ የሆነው ነገር እያመጣ በሬ ወለደ እያደረግ አንዱ ከአንዱ ጋር እንትን እያደረግ ገንዘብ ለማግኘት ስትል ብዙ አይነት ነገር የምታደርግበት ነገር አይደለም። ኦኬ ኢንቫይሮንመንቱ ፈጥሯል። ሀሳብ መግለጽ መብታቸው ነው። ሰው እስካየ ድረስ ሰብስክራይብ እስካደረገ ድረስ ራሱ ክሪቲካሊ አስቦ አይ እኔ አይመጠነኝም፣ እንደዚህ አይነት ነገር አላየም፣ እንደዚህ አይነት ነገር ላይ አልሰማረም እስካላለ ድረስ መብቱ ነው። ግን ይሄ ጋዜጠኝነት ሊሆን አይችልም ማለት ነው። ስለዚህ አይ ቲንክ ጋዜጠኝነትን የሚሰራ ሰው ማለት ነው። ይሄ ደግሞ የጋዜጠኝነት መርሆችና ኤቲካል እንትኖች ጋር አብሮ የተይዞ ኃላፊነትና ተጠያቂነት ጋር አብሮ ይዞ የሚሄድ የእውነት ፍለጋ ጋር አብሮ የተቆራኘ ደሊብሬት ለሆነ በሆነ መንገድ የማያስት የማያታልል እንዴት ግን ማህበረሰቡን ኢንፎርምድ ለማድረግ እና ትክክለኛ መረጃ ላይ ተመስርቶ ውሳኔ እንዲወስን ለማድረግ ኮሚቴውን የሚያደርግ ማለት ነው። በእነዚህ ጅምብሮች ስላሉ ድንበሩ የት ነው የሚለው ነገር ችግር ተፈጥሮ አሁን ያለንበት በብዙ አይነት እንትን ውስጥ ነው ያለነው። ሳንፎች ነው ኢትዮጵያ ውስጥ የሚዲያዎች በጣም ብዙ አይነት ሚዲያዎች አሉ። የሃይማኖት ሚዲያ አለ፣ የትግል ሚዲያ አለ፣ ኮሜርሻል ሚዲያ አለ እና ብዙ አይነት ነው ያለውና ድብልቅልቅ የማለት ነገር አለ። እንዴት ነው እንደዚህ አይነት ነገሮች እንዲጠሩ የራሱ የሆነ ዲሲፕሊን የሆነ ስራ እንዲሰራ በምን መንገድ ነው እንደዛ ማድረግ የሚቻለው?
ኃላፊነትን እንዲወጡ ኃላፊነታቸውን እንዲሰማቸው ማድረግ የሚቻልበት ስርዓት ምን ሊሆን ይችላል? እንግዲህ የአውትሌቶቹ የመብዛትና እድሎች የመስፋቱ ነገር በፖዚቲቭ የምታየው ነው። ምክንያቱም በፊት ኤሊቲስት የነበረ የኤሊት ሚዲያ የነበረ በተወሰኑ ኤሊቶች እጅ ውስጥ የሚዘወር ሆኖ የነበረ አብዛኛው ማህበረሰብ ተመልካችና ወይ አንባቢ እንጂ አክቲቭሊ ፓርቲሲፔት የሚያደርግ ነገር አይደለም ብለህ የምታስብ ከሆነ አሁን የተፈጠረው ነገር ሞር ኢጋሊቴሪያን እና ሞር ዲሞክራቲክ ሆኖ ሰዎች አክሰስ ኢንፎርሜሽን ማግኘት የሚችሉበት ሀሳባቸውን ራሳቸውን መግለጽ የሚችሉበት ኮንቴንትም ጀነሬት ማድረግ የሚችሉበት እድሎች የመፈጠራቸው እንደ ፖዚቲቭ የምታየው ነገር ነው። ትልቁ ችግር የሚመጣው ኃላፊነታችን አውቀን ግዴታችን አውቀን የምናደርገው ነገር መሆኑና አለመሆኑ ጉዳይ ላይ ሲመጣ ነው። ስለዚህ የሃይማኖት ሚዲያዎች የመኖራቸው ጉዳይ የሃይማኖት ሚዲያ እንዴት ነው ኦፕሬት የሚያደርገው ነገር ራሱ የሆነ ኤቲካል ጋይድላይንስ ሊኖሩት ይገባል፣ መኖርም አለበት እንጂ ዝም ብለህ ሚዲያ ክፈት አይደለም። ስለዚህ የሚመራበት መርሆች ተቀምጦ ስትሪክትሊ በእነዚህ መርሆች እየተመራ ስለመሆኑ ራሱ ሬጉሌት እያደረገ ያን ማያደርግ ከሆነ ደግሞ የበላይ ያለው ነገር ይሄን የተመለከተ ዲሲፕሊን እያደረገ ሊሄድ የሚችልበት ኢንቫይሮንመንት መፈጠር መቻል አለበት። እኛ ያ ማህበረሰብ በጣም ወደኋላ የቀረ ማህበረሰብ ነው። እንዲህ ዝም ብለህ ነፃነት የሚለው ነገር ላይ ብቻ ፎከስ አድርገህ ማህበረሰቡን ልታጠፋ የምችልበት እድልም ሰፊ ነው። ስለዚህ ነፃነትን የመፍጠት ጉዳይ እንዳለ ሆኖ በኃላፊነትና በተጠያቂነት መንፈስ ውስጥ የምታደርገው ነገር እንዲሆን መንግስት የሚያስፈልገውን ህግ የሚያስፈልገውን ለዛ እንትን ማህበረሰቡን ማስተማር ደግሞ በጣም አስፈላጊ ነው። ክሪቲካሊ ሚዲያን ኮንሱም እንዲያደርግ ክሪቲካሊ ፕሮዲውስ እንዲያደርግ ሰፊ የሆነ ትምህርት መስጠት መቻል አለብንም ጭምር ነው። ስለዚህ እያንዳንዱ ኮመርሻል ሚዲያ ከሆነም የሱ ባውንደሪ ምንድን ነው፣ በምን አይነት እንትን ውስጥ ነው የሚንቀሳቀሰው፣ ራይት እና ሮንግ ነገር ምንድን ነው የሚለውን ኤቲካሊ ራሱ የሚመራበትን መንገድ የፕሮፌሽናል ሚዲያ አሶሲዬሽኑ በራሱ ሚዲያ ሃውሱም በሰልፍ ሬጉላተሪ ሜካኒዝሙ ከዛም ደግሞ በሬጉላተሪ ቦዲው በዚሁ ሼፕ እየተደረገ መሄድ ያለበትም ጭምርም ነው። በስልጠናም በብዙ ነገር እየታገዘ የሚሄድበት ነገርም ጭምር መሆን መቻል ያለበት ነው። አሁን ሁሉ ነገር እንዳልከው በተለያየ መንገድ ላይ ተደበላልቀው ድንበር እስከማይለይበት ድረስ ውስጥ የሄደ ነገር አንደኛ ቴክኖሎጂ የፈጠረው ጫና አለ። ቴክኖሎጂው የፈጠረውን ጫና ሊቋቋም የሚችልና ጋይድ አድርጎ መስመር አሳስ የሚችል አይነት ኢንስቲትዩሽናል ተቋም አለመኖሩም ራሱ አንድ ነው። ሚዲያ አውቶሪቲ ብለህ ታስቀምጣለህ እንጂ እኮ ሚዲያ አውቶሪቲ ከአቅሙ በላይ ነው እኮ። ይህን ሬጉሌት የማድረግ ነገር አንጀን ቴክኒካል ኖው ሃው አለ ወይ ነው፣ አቅሙስ አለ ወይ ነው የሚያደርግበት፣ ኬፓቢሊቲ አለ ወይ ነው፣ ማንድ የሆነ ትሬንድ የሆነ የሰው ኃይል አለ ወይ ነው? አይደለም፣ የለም እኮ። ስለዚህ ዝም ብሎ ኢንስቲትዩሽን ብታስቀምጥ ኬፓቢሊቲ ያልተሞላ ነገር ከሆነ ምንም ልታደርግ የምችለው ነገር አለ። የሆነ ነገር ሲመጣ የሆነ ቦታ ላይ ደንገጣ ይልታፍን ይሆናል እንጂ ሲስተሚክ በሆነ መንገድ ይህን ትራንስፎርም ማድረግ የሚችልበትን እውቀትና ክህሎት ከሌለ ምንም ልታደርግ የምችልበት ነገር አለ። የእኛ ተቋማት ደግሞ አብዛኛዎቹ በዚህ አይነት ክራይሲስ ውስጥ ያሉ ናቸው። ስለዚህ አይ ቲንክ ችግሮች በጣም ሰፊ ናቸው እና በዛ ስፒሪት ተባብሮ መስራት የሚቻልበት ነገር ነው መፈጠር መቻል አለበት። ነፃነቱንም ሳንጎዳው ሰዎች ደግሞ ነፃነትን ኃላፊነት በተሞላ መንገድ እንዲጠቀሙ ለማድረግ እውቀት ላይ ተመስርቶ ደግሞ ሰዎች ኮንሱም እንዲያደርጉም ፕሮዲውስ እንዲያደርጉ እንዴት ነው የምናደርገው የሚለው ነገር በጣም አስፈላጊ ነገር ነው። አሁን አርቲፊሻል ኢንተለጀንስ በተለያየ መንገድ መጥቷል። ብዙ አይነት ውዥንብር የሚፈጥሩ ነገር እንደ ዲፕ ፌኮች አሉ። በጣም ኢምፖዝድ የሆኑ ኢሜጆች እና የተለያዩ አይነት ነገሮችን እውነት አስመስሎ መጥቶ ብዙ አይነት ነገር የሚያጠፉ ነገሮች አሉ። ያልተማረ ማህበረሰብ በበዛበት በእኛ አይነት ሀገር ውስጥ ብዙ አይነት ክራይሲስ ሊፈጥር የሚችልበት እድል በጣም ሰፊ ነው እና አይ ቲንክ አንደኛ ህጎችን ስናወጣ ህጎችን ሊያስፈጽሙ የሚችሉ ሰዎች ኬፓቢሊቲያቸውን ቢልድ አድርገን ትክክለኛው እውቀት ኖሯቸው ኢንስቲትዩሽኖቹን እንደዚህ አይነት ሰዎች ባሉት ማንድ አድርገህ በትክክል ሬጉሌት እንዲያደርጉ ማድረግ የሚቻልበት ነገር ነው መፍጠር ያለብን። እንግዲህ አንፎርቹኔትሊ አሁን በየቦታ ላይ አብዛኛው ደግሞ የብሔር ፖለቲካ ብዙ ጊዜ የሚመጣው እውቀት ምን አለ አይደለም ከየት ቦታ ነው የመጣው ነው። ስለዚህ እንደዚህ ስለሆነ ሰዎች ኮንስቲቲዩት ሆነው በአንድ መስሪያ ቤት ጣራ ሰው ይሰበሰባሉ። እንዴት ግን ያ ኢንስቲትዩሽን የሚያስፈልገውን ክህሎትና እውቀትና ምናምን የያዙ አይደለም። ስለዚህ ኢንስቲትዩሽኑ በነፍሱ ዝም ብሎ ስሙ አለ እንጂ የለም እኮ ውስጡ የለም እኮ። ስለዚህ ከዛ አልፈን ሜሪቶክራቲክ በሆነ መንገድ እውቀት ላይ የተመሰረተ ሪሊ ይህንን ነገር ሊሰሩ የሚችሉ ሰዎችን ባሉበት መብራት ፈልገን ኮንስቲትዩት ማድረግ የሚችልበት ነገር መፍጠር መቻል። ለዚህ ደግሞ ፈንዳሜንታል ሽፍት ያስፈልጋል። ያስተሳሰብ የፖለቲካ የእሳቤ ሽፍቶች ያስፈልጋል ብዬ ነው የማስበው እና አይ ቲንክ እንደውም እየባሰበት ነው የሚመጣ ብዬ ነው የማስበው። አሁን ኮምፕሌክስ እየሆነ ነው። ቅድም አልኩ እኮ 5.9 ወር ውስጥ ነው ያለው እውቀት ዳብል እየሆነ እየመጣ ያለ።
ይሄ ምን ሊፈጠር እንደሚችል ዝም ብለህ ተመልከት። አርቲፊሻል ኢንቴሊጀንሱ በዚህ መንገድ ላይ እየመጣ ባለበት ሁኔታ ውስጥ የኛ ያለን ቁመና ደግሞ በዚህ መንገድ የሚመጣ ነገር አይደለም እና ብዙ ማህበረሰብን ጉዳት ውስጥ የሚጥሉ አይነት ነገሮች ልንፈጥር የሚችልባቸው እድሎች ሰፊ ናቸው እና በደንብ መታሰብ አለበት። ዝም ብሎ መንግስት ብቻም አይደለም እና የተለያየ የተማረ ማህበረሰቡ ክፍልም በደንብ ክሪቲካሊ ማሰብ መቻል ያለበት ነው እና ስኬሪ የሆኑ ነገሮች አሉ ብዬ ነው ማስበው በፊታችን። እሺ ዶክተር አብዲሳ ገራይ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል ለረጅም ዓመት ያገለግሉ ናቸው። ስለነበረን ቆይታ በሪፖርተር ስም አመሰግናለሁ። እግዚአብሔር ይስጥልኝ ስለሰጣችሁኝ እድል አመሰግናለሁ።